ጥቂት ኢትዮጵያውያን እንዲጎዱ ሆኗል። የዛሬው መግለጫችን ከአርቲስት ሃጫሉ ሁንዴሳ ግድያ ጋር ተያይዞ ነው። እርስ በርሳቸው በትግርኛ የሚነጋገሩ እሱን ግን ሲያናግሩት በኦሮምኛ እንደሚያናግሩት መረጃ ሰጥቶናል። የአማራን ህዝብ ቆራጥ ታጋዮች በራሳቸው በወንድሞቻቸው በጥይት እንዲመቱና ከፊሎች ሞተው አንዳንዶች እንዲቆስሉ ሆኗል። እነዚህ የሰኔ መርዶች ናቸው። ከ2010 ሰኔ ጀምሮ ለተከታታይ ዓመታት እንዲህ ያሉ መርዶችን ያስደመጡ እንዲህ ያሉ ጨፍጋጋ ዜናዎችን ያሰሙ ሰኔዎች ለአገር የጠቀሙና የሚጠቅሙ ለህዝብ የሰሩና የሚሰሩ ሰዎችን ነጥቀዋል። ሰኔ በኢትዮጵያ የፖለቲካ ካላንደር ውስጥ የሚታወሰው የጦር ኃይሎች የክብር ዘበኛ የብሔራዊ ጦርና የፖሊስ ሰራዊት አስተባባሪ ኮሚቴ በሚል የተሰባሰበውና በኋላም ደርግ የተባለው የወታደሮች ስብስብ የተመሰረተበት በመሆኑ ብቻ ነበር። ሰኔ 21 1966 ነበር የደርግ ምስረታ በአራተኛ ክፍለ ጦር ግቢ ውስጥ እውን የሆነው። ከዚያ በኋላ ባሉት ዘመናት ሁሉ እስከ ብልጽግና መከሰት ድረስ ሰኔ ከፖለቲካ ጋር የተለየ ጋብቻ አልነበረውም። የብልጽግናው አገዛዝ ግን ትላልቅ ሰዎች የሚገደሉበት፣ ኤታማዦር ሹም ሳይቀር የሚረሸንበት ልዩ ክስተት የሚፈጸምበት ወር አደረገው። በመጀመሪያው ሰኔ የብልጽግናው አገዛዝ እንዳቀነባበረው የሚታመን የቦምብ ፍንዳታ ሴራ በመስቀል አደባባይ ተፈጸመ። በሁለተኛው ሰኔ በባህር ዳር የአማራ ክልል ባለስልጣናት በአዲስ አበባ ኤታማዦር ሹምና ጓደኛቸው ተገደሉ። በሦስተኛው ሰኔ ድምፃዊ ሃጫሉ ሁንዴሳ ሕይወቱ ተቀጠፈ። እንዲህ እያለ ሰኔን የፖለቲካ ግድያ መፈጸሚያ ያደረገው የብልጽግናው ዘመን በአራተኛው ሰኔ ደግሞ ራሱ ዓለምን ባነጋገረ ሁኔታ ሽንፈትን ተከናንቦ ከአብዛኛው የትግራይ ክልል ወጣ። በ3 ሳምንት ጨርሼዋለሁ፣ ከዚህ በኋላ የተበተነውን ሰብስቤ ዱቄት አላደርግም፣ ብንዋጋም ባንዋጋም መቀሌ አይመለሱም ወዘተ ሲላቸው የነበሩት ተቃዋሚዎቹ በ8 ወራት ውስጥ አሸንፈውት የተናጠል ተኩስ አቁም አድርጌያለሁ እንዲልም አስገድደውት የመሰረተውን የክልል መንግስትም በእግሬ አውጭኝ ያሸሸበት በዚያው በአራተኛው ሰኔ ነበር። 9 ክልልና 2 ጎረቤት ሀገር አሰልፎ የዘመተበትን ጦርነት በ8 ወር ውጊያ መሸነፉ በዓለም ሚዲያ የተዘገበውና እንዲህ ያለ ወታደራዊ ሁኔታ በጦር ኮሌጅ ውስጥ አዲስ ካሪኩለም እንዲቀረጽ የሚያስገድድ ነው የተባለበት ሁኔታ የተፈጸመው ሰኔ 21 2013 ነበር። እንዲህ ያለ ሰኔን ፖለቲከኛ ያደረገው የብልጽግናው አገዛዝ በሰኔ ወር በፈጸማቸው ወይም ባስፈጸማቸው ግድያዎችም አይረሴ ሆኖ ይዘልቃል። የዘንድሮ ሰኔ ሊጠናቀቅ 1 ሳምንት ቀርቶታል። ሆኖም በሰኔ መርዶ ማርዳት ልማድ ያደረገው አገዛዝ ዘንድሮ ተጨማሪ መርዶ አያሰማን ዘንድ ምኞታችን ነው። በዚህ ዝግጅት ግን በእርግጥ ከሰኔ ግድያዎች ማን ምን አተረፈ የሚለውን እንመረምራለን። ከእነዚያ የፖለቲካ ግድያዎች አትራፊው ወገን ማን ነው የሚለውን ስንጠይቅ የምናገኘው ውጤት ደግሞ ገዳዮቹን መጠኑም ቢሆን ይጠቁመናል። ከሁሉም የሰኔ ግድያዎች በኋላ ጠቅላይ ሚኒስትሩ፣ ሌሎች ባለሥልጣናትና ሚዲያዎቻቸው ገዳዮቹንና የግድያውን ዓላማ ክስተቱ በተፈጸመ በጥቂት ደቂቃዎች ውስጥ ወይም ሰዓታት ሲተነትኑ ተሰምተዋል። ለአመል ያህል እንኳን እናጣራለን፣ እንመረምራለን አይሉም። ግድያውን የፈጸመው እንትና የተባለ አካል ነው፣ ጥቃቱን ያደረሰውም እንትና ነው፣ ለዚህም ዓላማ ብሎ ነው ብለው አስቀድመው ይፈርዳሉ። ይህንን የሚያደርጉበት ምክንያትም ነበራቸው። በእነዚያ ፖለቲካዊ ግድያዎች ቤተሰቦቻቸውን ያጡ የሟች ወገኖች የረባ ፍትህ ሳያገኙ የቀሩበት ምክንያት ምንድን ነው? ከጦር መሪ እስከ ድምፃዊ፣ ከፖለቲከኛ እስከ መንገደኛ ለግድያ ካበቁት ከእነዚያ ዜናዎች ጀርባ ያሉት መረጃዎች ምንድን ናቸው? እንመረምራችኋለን። አብራችሁን ቆዩ። የመጀመሪያው የሰኔ መርዶ የተሰማው በ16ኛው ቀን በ2010 ዓመተ ምህረት ነበር። ጠቅላይ ሚኒስትሩ ስልጣን በያዙ በሁለተኛው ወር በ22ኛው ቀን የደረሰ ነበር። ገና ምንም ሳይሰሩ ምንም የፖለቲካ አጀንዳም ሳያስተዋውቁ እቅዳቸው ጥፋት ይሁን ልማት፣ ሰላም ይሁን ጦርነት ሳይታወቅ የአዲስ አበባና አካባቢው ህዝብ ወጥቶ ድጋፉን እንዲገልጽላቸው በጥቂት ታማኝ ግለሰቦች አማካኝነት ሰልፍ እንዲካሄድ እንቅስቃሴ ተጀመረ። ሆኖም በወቅቱ የነበሩት የደህንነት መስሪያ ቤቱ ባልደረቦች የጸጥታ መደፍረስ ሊያጋጥም እንደሚችል በመጠቆም ሰልፉ እንዲቀር ጠቅላይ ሚኒስትሩ ለማሳመን ቢሞክሩም አልተሳካላቸውም። የብልጽግናው አገዛዝ የደህንነት መስሪያ ቤቱን ሰዎች ለማሰር፣ የጸጥታ ተቋማቱን ለማፍረስና በራሱ ታማኞች ለማዋቀር የተጠቀመበት ነው የተባለውን የሰኔ 16ን ክስተት የምናገኘው ከዚህ በኋላ ነው። ቦምብ ፈነዳ ከተባለ በኋላ ከጉዳዩ ጋር በተያያዘ ክፍተት አሳይተዋል በሚል የአዲስ አበባና የፌዴራል ፖሊስ እንዲሁም የብሔራዊ ደህንነት አመራሮች ተለቃቅመው ታሰሩ። የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነርን ጨምሮ የፌዴራልና የአዲስ አበባ ፖሊስ ኮሚሽኖች አመራሮችና አባላት
ከጉዳዩ ጋር በተያያዘ ክፍተት አሳይተዋል የተባሉ 9 ግለሰቦች በሕግ ቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ አህመድ ሽዴ አስታወቁ። ሌሎችም ክፍተት ያሳዩ አካላት እየተጣራ በቁጥጥር ስር እንደሚውሉም ጠቅሰዋል። ከዚህ በኋላ ነው እንግዲህ የራሳቸውን ታማኞች ከየቦታው እየለቀሙ መሰግሰግ የጀመሩት። ብሔራዊ ደህንነትን ለነ ደመላሽ ገብረ ሚካኤል፣ አዲስ አበባ ፖሊስን ለነ ጄኔራል ደግፌ በዲና አቶ ሐሰን ነጋሽ የሰጡት፣ ፌዴራል ፖሊስ ላይ እነ እንዳሻው ጣሰውን የሾሙት ከዚያ የሰኔ 16 ፍንዳታ በኋላ ነበር። ጠቅላይ ሚኒስትሩ ይህንን እንደሚያደርጉ ደግሞ አስቀድመው ፍንጭ ሰጥተዋል። የቦምብ ፍንዳታውን ያካሄዱት ልምድ ያላቸው ሙያተኞች ናቸው በማለት ዓላማቸውም ይህንን የደስታ ቀኔን ማበላሸት ነው ሲሉ ተናግረዋል። በተጠና በታቀደ መልኩ ሙያን ታግዘው ይህን ደማቅ ስነ ስርዓት ለማለፍረስ፣ ለማበላሸት፣ የሰው ሕይወት ለመቅጠፍ፣ ደም ለማፍሰስ ከፍተኛ ጥረት አድርገዋል። ከአንድ ፖለቲካዊ ግድያም ሆነ አንዳች አገራዊ ቀውስ በኋላ ተጠቃሚ የሆነው አካል ብዙውን ጊዜ የቀውሱ ፈጣሪ ራሱ መሆኑን የተለያዩ ክስተቶች ታሪክ ያስገነዝባል። ቦምብ አፈንጂዎች የመንግስት የጸጥታ ተቋማት ባልደረቦች ናቸው ካሉ በኋላ የሰኔ 16ቱን ቀውስ ጠቅላይ ሚኒስትሩ የደህንነትና የጸጥታ ተቋማትን በሳቸው ታማኞች ለመተካትና በኋላም ያሻቸውን ለማድረግ የተጠቀሙበት ነው የሚለው ድምዳሜ ልክ ይሆናል። እናም ከመጀመሪያው ሰኔ ቀውስ ትርፋማ የሆኑት ራሳቸው ጠቅላይ ሚኒስትሩ እንጂ ማንም አይደለም ማለት ነው። የሰኔ 16ቱ ክስተት በተፈጸመ ልክ በዓመቱ ሰኔ 15 ላይ ሌላ መርዶ ተሰማ። የአማራን ሕዝብ ምልክት፣ የአማራን ሕዝብ ቆራጥ ታጋዮች በራሳቸው በወንድሞቻቸው በጥይት እንዲመቱና ከፊሎች ሞተው አንዳንዶች እንዲቆስሉ ሆኗል። ጠቅላይ ሚኒስትሩ ያዘኑ የተከፉ መስለው ይህንን መግለጫ የሰጡት በአማራ ክልል አምባቸው መኮንን፣ እዘዝ ዋሴና ምግባሩ ከበደ ከተገደሉ በኋላ ነበር። የአማራ ሕዝብ ሆይ ምልክቶች የነበሩትን ሰዎች የገደሏቸው የራሳቸው ወንድሞች ያንተ ልጆች እንጂ እኔ አይደለሁም በማለት ገዳዮቹ እነማን እንደሆኑ ጭምር ገና የሟቾቹ አስከሬን ከሆስፒታል ሳይወጣ ተናገሩ። በዚያው መግለጫቸው የተናገሩት ሌላኛው ነጥብ ኢታማዦር ሹሙ ተገድሏል የሚለውን ነው። የጠቅላይ ኢታማዦር ሹሙ ገዳይም እንትና ነው ማለት እስኪቀራቸው ድረስ ተናገሩ። በአማራ ክልል ያጋጠመውን ችግር እና የመፈንቅለ መንግስት ሙከራ በከፍተኛ የኃላፊነት ስሜት ሆኖ እያስተባበረና እየመራ የነበረውን ጠቅላይ ኢታማዦር ሹም በቅጥረኛ የተገዙ የቅርብ ሰዎች አሁን አመሻሽ ላይ ምንወደውን ምናከብረውን ጠቅላይ ኢታማዦር ሹም መሰል ጥቃት ተፈጽሞበታል። በአማራ ክልል መፈንቅለ መንግስት ተሞክሮ እሱን ለማክሸፍ እየሰራ የነበረው ኤታማዦር ሹም መፈንቅለ መንግስት አድራጊዎቹ በገዟቸው ቅጥረኞች ወይም የቅርብ ሰዎች ተገደለ አሉ። በዚህ ንግግራቸው ውስጥ ገዳዮቹ ማን እንደሆኑ፣ ለምን ዓላማ እንደፈጸሙትም አብራርተዋል። ከፖሊስ በፊት መርምረው ከፍርድ ቤትም ቀድመው ፈረዱ። የባህር ዳሩንም የአዲስ አበባውንም ግድያ የፈጸሙት ጄኔራል አሳምነው ጽጌ ናቸው ብለው መገናኛ ብዙሃኖቻቸውና እንደ ንጉሱ ጥላሁን ያሉ የዚያ ሰሞን አፎቻቸው ተናገሩ። ከዚያ ይህንን ግድያ ፈጽመዋል ያሏቸውን ጄኔራል አሳምነውን በሕይወት እንዳይያዙ አድርገው አስረሸኑና በሰበር ዜና አዘገቡ። የተሞከረውን መፈንቅለ መንግስት ሙከራ በማቀነባበር የተጠረጠሩት የክልሉ የሰላምና ደህንነት ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጽጌ በባህር ዳር ከተማ ዘንዘልማ በሚባለው አካባቢ ተመተው ሕይወታቸው ማለፉን የአማራ ክልል ፖሊስ ኮሚሽን አስታውቋል። ገዳይ ናቸው የተባሉትንም ሰው በዚህ መልኩ እንዲገደሉ ከተደረገ በኋላ ምስጢሩ ለአንዴና ለመጨረሻ ጊዜ እንዲዳፈን ሆነ። በሰኔ 2010 ክፍተት አሳይተዋል፣ የቦምብ ፍንዳታ እንዳይካሄድ ማስቀረት ነበረባቸው በሚል ሰበብ የጸጥታ ተቋማት መሪዎችን ያሰሩት ጠቅላይ ሚኒስትሩ በሰኔ 2011 ግን ክፍተት አሳይተዋል ብለው የፖሊስና የደህንነት መሪዎቻቸውን ሲያስሩ አልታዩም። በአንድ ጊዜ አዲስ አበባም ባህር ዳርም አንድ ሰው ይህንን ያህል ግድያ መፈጸም ከቻለ የእናንተ የደህንነት ተቋማት ምን ይሰሩ ነበር የሚል ጠያቂም አልነበረባቸውም። እናም ገዳይም ሟችም አሳምነው ናቸው ተብሎ ነገሩ ተደመደመ። በዚያ የመደመር ሰሞን ልብ ካልተባሉ የእሳቸው ስራዎችና ሴራዎች መካከል አንዱ ይህ ነው የሚል አንድ የቀድሞ የአማራ ክልል የሥራ ኃላፊ የነ ጄኔራል ሰዓረንም ሆነ የናምባቸውን ግድያ ለጄኔራል አሳምነው ሰጥተው እሳቸውንም ገድለው ሁሉንም ተቆጣጠሩት ይላል። በወቅቱ በአማራ ክልል የአስቸኳይ ጊዜ አዋጅ ታውጆ ሁሉም የጸጥታ ኃይሎች በጠቅላይ ሚኒስትሩ ቁጥጥር ስር እንደነበሩ የሚያስታውሰው ይህ የቀድሞ ኃላፊ ጄኔራል አሳምነው ጽጌ የተገደሉት ጠቅላይ ሚኒስትር አብይ በሰጡት ትዕዛዝ እንደነበረም ያስታውሳል።
ጄኔራሉ በመንግስት ወታደር እንደተገደሉ በራሳቸው መገናኛ ብዙሃን ያስነገሩት ጠቅላይ ሚኒስትር አብይ ግን አሳምነውን እኔ ያላስገደልኩትም በማላውቀውና ባልዋልኩበት ይዘፍኑብኛል ሲሉ ክደዋል። አሳምነውን ገዳይ ነው አብይ ብሎም እኮ የሚዘፍኑ ዘፋኞች አሉ። ዘፋኞች ባልዋልኩበት በማላውቀው ማለት ነው። በወቅቱ ሁሉንም የጸጥታ ኃይሎች በሳቸው እዝ ስር አድርገው ካሰማሩ በኋላ የአማራ ልዩ ኃይልም መከላከያም ሆነ ፌዴራል ፖሊስ በክልሉ እንዲዘምት መታዘዙን ገና አሳምነው ከመገደላቸው 2 ቀን አስቀድሞ ንጉሱ ጥላሁን በኢቲቪ ቀርበው ተናግረው እንደነበር የረሱት ጠቅላይ ሚኒስትሩ አሳምነውን አላስገደልኩትም ብለው መካዳቸው ከሳቸው የማይጠበቅ አልነበረም። በአሁን ባለው ሁኔታ የፌዴራል መንግስት የጸጥታ መዋቅር ክልሉን እና በተለይም ባህር ዳር ከተማና አካባቢውን በቁጥጥር ስር አውሎ ይሄንን ተግባር ያከናወኑ አካላትን ላይ እርምጃ ለመውሰድ እንቅስቃሴ ውስጥ ገብቷል። ትዕዛዝም ተሰጥቷል። መንግስት እንዳለው ጄኔራሉ እና አምባቸውን ገድለዋቸው ቢሆን እንኳን ተይዘው ለፍርድ የመቅረብ መብታቸው ሊከበርላቸው ይገባ ነበር። ይሁን እንጂ ጠቅላይ ሚኒስትሩ በወቅቱ የሚመሩት ኮማንድ ፖስት መጀመሪያ አቁስሎ ከዚያ በኋላ ቀጥሎ ይዞ ገድሏቸዋል። አብይ አህመድ ወጥቶ ወዳጄ ነበር ይላል። አሳምሬ ያውቃለሁ። አብይ አህመድ በህይወት እንዳይያዝ እንደወሰነ አውቃለሁ። እኔ መውጣት ባለበት መድረክ ማውጣት ይቻላል። አብይ አህመድ አሳምነው ጽጌ በህይወት እንዳይያዝ ቀጥታ ትዕዛዝ ሰጥቷል። ትዕዛዝ ከተሰጠ በኋላ ሌሎች ትልልቅ ሰዎች ተገለዋል። ከዛ በኋላ ግድያው አልቆመም። አሁንም እዚህ ጋር እነዚያ ባለስልጣናት መገደላቸው ማን እንዲያተርፍ አደረገው የሚለውን ጥያቄን መርምር። የነ ጄኔራል ሰዓረና አምባቸው መረሸን ያሳምነው ጽጌን መገደል ማንን ጠቀመ የሚለውን መጠየቅ ያስፈልጋል። ስለ ጉዳዩ ያነጋገርናቸው የተለያዩ ሰዎች በእነዚያ ፖለቲካዊ ግድያዎች ከጠቅላይ ሚኒስትር አብይ ውጭ ያተረፈ የለም ይላሉ። ምናልባት ጄኔራል አሳምነውና አምባቸው ኢታማዦር ሹሙ ሰዓረ መኮንን ባይገደሉ ኖሮ ጠቅላይ ሚኒስትሩ የአማራ ክልልን እንደፈለጉ መቆጣጠር፣ ሰራዊቱንም እንዳሻቸው ማፍረስና የትግራይን ጦርነት መጀመር፣ ከሻቢያም ጋር ለጥፋት መገናኘት አይችሉም ነበር ይላሉ። በእርግጥ ጠቅላይ ሚኒስትር አብይ በትግራይ ያካሄዱት ደም አፋሳሽ ውጊያ ሁለቱ ጄኔራሎችም ሆኑ እና አምባቸው መኮንን ሊተባበሯቸው እንደማይችሉ ከታሪካቸው መረዳት ይቻላል የሚሉ አንድ በወቅቱ የነበረውን ሁኔታ ይከታተሉ የነበሩ ጋዜጠኛም ያክላሉ። ጄኔራል ሰዓረ በወታደሩ የሚወደዱ በጀግንነታቸውም የተመሰከረላቸው እንደነበሩ የሚያስታውስ አንድ ጡረተኛ ወታደር ደግሞ እሳቸው የሚመሩት ሰራዊት በራሱ ሕዝብ ላይ ሊተኩስ እንደማይችል ስለሚያውቁ ጠቅላይ ሚኒስትር አብይ ልክ እንደ ጄኔራል አሳምነው ኤታማዦር ሹሙንም አስገድለዋቸዋል ሲል ግምቱን ያስቀምጣል። ዶክተር አብይ ጋዜጠኞች ሲጠይቁት ከሰማችሁ ምናልባት ጋዜጠኞች ስለሆናችሁ ምን ሰማሁ እኔ በራሴ የነ ጄኔራል ሰዓረ ፍትህ የደረሰ ብለው ሲጠይቁት እያጣራን ነው ግን አለ። እንደ አንድ መስራች የተናገረው ግን አለ ሰዓረን ከገደልከው ደውልልኝ ያለው ሰው ግን ይዘነዋል ተባለ። ሰዓረን ከገደልከው ደውልልኝ ያለው ሰው ይዘነዋል አለ። በኋላ ሲሰማ ደግሞ ምን ተባለ? እንደገና ተፈታ። ሰዓረን ከገደልከው ደውልልኝ የተባለ ሰው በምን ምክንያት ነው የተፈታ? በእርግጥ የትግራዩን ጦርነት ለማካሄድ የሚያስችሉ ስራዎችን ሲሰሩ ከ2 ዓመት በላይ የፈጁት ጠቅላይ ሚኒስትር አብይ እነዚህ የፖለቲካ ግድያዎች የዚህ ተግባራቸው አካል ነበሩ ተብሎ እንዲገመት የሚያደርጉ ብዙ ነገሮች አሉ። የትግራይ ህዝብ የኢትዮጵያ ጠላት የሆነ ሊገነጠል የሚገባውና ባንዳ የሆነ ነው በማለት ብዙ ተናግረዋል፣ አስነግረዋል። የትግራይን ህዝብ ጽኑ ኢትዮጵያዊነትና አገር ወዳድነት የሚመሰክሩ እንደ አሳምነው ጽጌ ያሉ የጦር መሪዎች በህይወት ቢኖሩ ኖሮ ግን አብይ አህመድ የአማራ ክልልን መንግስታዊ መዋቅርና ደጋፊ ልሂቅ ይዘው ወደ ትግራይ ለመዝመት ይቸገሩ ነበር ይላሉ። ለኢትዮጵያ ስናነሳ የትግራይ ህዝብ በጣም ደማቅ ከለርና ታሪክ አለው። ጂኦግራፊው ብዙውን ጊዜ ጠላቶቻችን በሰሜን በኩል ይመጡ ስለነበረ የሰሜን ኃይል በመመከት በኩል ከፍተኛ የሆነ ተጋድሎ አድርጎ የቅርብና የሩቅ ወንድሞችን ከጊዜ በኋላ ነው የሚደርሱለት። ሰው ኢትዮጵያዊነት ከኔ ከአማራው ይልቅ ከሌላው ይልቅ ትግራይ ጋር ሲደርስ ውበት አለው። ዛሬ ህዝቡ የሚያውለበልበው ባንዲራ አረንጓዴ፣ ቢጫ፣ ቀይ ትግራይ ጋር ቢሄድ የበለጠ ይደምቃል። እውነተኛ ታሪካቸውም ይሄ ነው። ሰው ኢትዮጵያዊነት ከነሱ ነበር የሚነሳው። እንዲህ ያሉ ሰዎችን የበላው የሰኔ መርዶ ባይኖር ኖሮ ምናልባት ጠቅላይ ሚኒስትር አብይ ለስልጣናቸው ማራዘሚያ ምክንያት የሆነው የትግራይ ጦርነት በዚያ መልኩ አይካሄድም ነበር። አማራና ትግራይም አሁን ያዩት መከራ አይገጥማቸውም ነበር የሚል አስተያየት ያላቸው ሰዎች ይህንን የጄኔራል አሳምነውን ንግግር እማኝ ያደርጋሉ።
ሌላኛው የሰኔ መርዶ የድምፃዊ ሃጫሉ ሁንዴሳ መገደል ነው። የተወዳጁ ድምፃዊ ሞት ተድበስብሰው ከቀሩት የብልጽግና ዘመን ግድያዎች አንዱ ነው። እስከዛሬ ምስጢር በሆነ መልኩ ድምፃዊው ከተገደለ በኋላ የወቅቱ የፍትህ ሚኒስትር አዳነች አቤቤ የሃጫሉ ገዳዮች አረብኛ፣ ትግርኛና ኦሮምኛ የሚያወሩ ሰዎች ናቸው በማለት የገዳዮቹን ባለቤት የግብፅ፣ የትግራይና የኦሮሞ ተወላጆች አድርገዋቸው ነበር። በኋላ ላይ ግን ይህንን ሁሉ ቋንቋ የሚናገሩ ሰዎች ሊገኙ ባለመቻላቸው የተለያዩ ሰዎችን ወደ ፍርድ ቤት ወስደው አሳስረዋል። ዋናው ነገር ከሃጫሉ ግድያ ማን ምን አተረፈ የሚለው ነውና እሱን እንመርምር። ድምፃዊ ሃጫሉ ሁንዴሳ እስኪገደል ድረስ የአገሪቱ የፖለቲካ ኃይሎች በጠቅላይ ሚኒስትሩ የአመራር ብቃት ላይ የተጋጋለ ትችት የሚሰነዝሩበት ነበር። በተለይም በ2012 ዓ.ም መካሄድ የነበረበትን ምርጫ ህገ መንግስታዊ በሆነ መንገድ አራዝመዋል የሚሉ ኃይሎች ከመስከረም 30 2013 ጀምሮ ህጋዊ መንግስት ሊኖር እንደማይችል የሚናገሩበት ወቅት ነበር። በትግራይ በኩልም ምርጫ ለማድረግ የተወሰነበት ሰሞን ነበር። ሰኔ 22 2012 ዓ.ም የተፈጸመው የሃጫሉ ሁንዴሳ ግድያ ግን ያንን ጠንካራ ትችት ይሰነዝሩ የነበሩ ፖለቲከኞች እየተለቀሙ እንዲታሰሩ አደረገ። እንደ ልደቱ አያሌው፣ ጃዋር መሐመድ፣ በቀለ ገርባ፣ እስክንድር ነጋ፣ ይልቃል ጌትነት ያሉ ፖለቲከኞች ከርቸሌ ወረዱ። የህወሓት የአዲስ አበባ ቢሮ ኃላፊዎችም ታሰሩ። በኦሮሚያ ብቻ ከ10 ሺህ በላይ ሰዎች መታሰራቸውን ራሱ መንግስት በኩራት ገለጸ። የጠቅላይ ሚኒስትር አብይ መንግስት አገር ውስጥ ያሉትን ተቃዋሚዎች በሙሉ አስሮ ከጨረሰ በኋላ በውጭ አገራት ያሉትን ተቾቹን ደግሞ ኑ አገር ቤት ግቡና ይዋጣልን እያለ እስከ መዛት ደረሰ። ከሃጫሉ ሁንዴሳ ሞት ጋር ተያይዞ አመጽ መቀጠል አለበት የምትሉ ግለሰቦችና ቡድኖች ቢያንስ የሃጫሉን መንገድ መከተል አለባችሁ። ኑና ግንባር ቀደም ሆናችሁ እየሞታችሁ ታገሉ እንጂ እናንተ እዛ ማዶ ተቀምጣችሁ ተነስና ዝጋ፣ ተነስና ግደል ብላችሁ በማግስቱ ደግሞ 8 ሰው ሞተ የሚል ሪፖርት ለማቅረብ ድል አታመጡ። ይሄ ስርዓት ነው ያልተመቸን የሚል የትኛውም ኃይል የውጊያ መድረኩ እዚህ ስለሆነ እዚህ መጥቶ የሚያሰልፈው ኃይል ፊት ለፊት ሆኖ ራሱ ዋጋ እየከፈለ ትግሉን ማካሄድ ይችላል የሚያዋጣው ከሆነ። ሰኔ 22 2012 የተካሄደውን የድምፃዊ ሃጫሉን ግድያ ተከትሎ በአዲስ አበባ ይኖሩ የነበሩ ተቃዋሚዎችን ለቃቅሞ ያሰረው መንግስት ከ5 ወራት በኋላ ደግሞ በትግራይ ጦርነት ከፈተ። ሃጫሉን የገደሉት ትግርኛ ተናጋሪዎችም ነበሩ ሲባል የነበረውም ብልጽግና ቀጣዩን ጦር ሜዳ ትግራይን ለማድረግ ፍንጭ እየሰጠም ነበር። እንዲህ ያሉ ምስጢራዊ ግድያዎችን ያስተናገደው የሰኔ ወር የጠቅላይ ሚኒስትር አብይን ስልጣን ለማጽናት የዋለው ውለታ ብዙ ነው። ቀጥሎ የሚነሳው ጥያቄ ጠቅላይ ሚኒስትሩ እንዲህ ያለውን ሁኔታ ለመፈጸም የሰኔን ወር ስለምን መረጡት የሚለው ይሆናል። የሚያውቁት ግን እሳቸው ናቸው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።